ኢ ርታዊ ኢ ፍትሃዊ የበደል የመጨረሻው በደል የተፈጸመበት ሀገር ነው ኢትዮጵያ። ቢያንስ ይሄን መናገር አትከልክሉን። ጦርነት የለም ማለት የቶክስ ድምፅ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊፈጠር ይችላል። ፍትህ ለማረጋገጥ ነው የሰው ልጅ መትጋት ያለበት። ኢፍትሃዊና ኢርታዊ ውሳኔ ባለበት ሁኔታ የተሟላ ሰላም ሊፈጠር አይችልም። ይሄን መገንዘብ በእጅጉ ያስፈልጋል። ለምሳሌ አባይ ኢትዮጵያ ተጠቀመች እንጂ ማንን ጎዳች? ኢነርጂ አመረትን እንጂ መች ውሃ ከለከልን? የመጠቀም መብትማ ዓለም አቀፍ ሕግ ነው፣ መብታችን ነው። እኛ ማንችለው መጉዳት ነው። ፍላጎቱም የለንም፣ አልጎዳንም። ውሃው ጨመረ እንጂ መች ቀነሰ? እኛ ስንጠቀም የውሃው አማውንት ጨመረ እንጂ መች ቀነሰ? ሳንጠቀም ስጋቱ ድርቅ ነበር። አሁንስ ስጋቱ ጎርፍ አይደል እንዴ? ባንገድብ ኖሮስ ጎርፉ ምን ያመጣ ነበረ? እሱን ማሰብ ጥሩ ነው። መኖዋን የምትሻዋን ላም በቂ መኖ እያቀረቡ በቀጣይነት ማለብ ነው እንጂ ላሟን መኖ ነፍጎ ወተት ለባለ መወከር አያዋጣም። ካልበላች ትነጥፋለች። መኖ እያቀረቡ በቀጣይነት የተሻለ ማለብ ይቻላል። የኔ ፍላጎት የእናንተም ፍላጎት የመላ ኢትዮጵያ ፍላጎት ብዬ የማስበው ኢትዮጵያ፣ ሱዳንና ኢጅፕት ከ300 ሚሊዮን ያላነሰ ህዝብ አላቸው። በጣም ከፍተኛ ቆዳ ስፋት አላቸው። ወጣት ህዝብ አላቸው። በጋራ ብንሰራና ብናመርት ለድፍን አፍሪካ እንበቃለን። በቂ ሀብት አለን። ወርቁም፣ ውሃውም፣ መሬቱም ጉልበቱም አለ። የሚሻለው አብሮ መስራት ነው። ያ ካልሆነስ ያው እንመቀኛኛለን እንጂ መጓዝ እንደው አይቀርም።